በድንገት አሁን የኮምፒውተር ስኪል የሚጠይቅ ስራ ልታገኙ ትችላላችሁ፣ ወይም በፍጥነት መማር ልትፈልጉ ትችላላችሁ። ስለዚህ በዛሬው ቪዲዮ የምናየው ምንድነው ወደ 10 የሚጠጉ ቀጥታ ለስራ የሚያስፈልጉ ስኪሎችን በ16 ደቂቃዎች እንማራለን። እንደዚሁም ደግሞ መጨረሻ ላይ አንድ ቦነስ ጨምርላችኋለሁ ማለት ነው። እዚህ ጋር ግን እንድትረዱ የምፈልገውን ኮምፒውተር በጣም ሰፊ ሀሳብ ነው ማለት ነው። እዚህ ጋር የምታዩዋቸው ረጃጅም ቪዲዮዎችን በተደጋጋሚ ሰርቼላችኋለሁ። የ4 ሰዓት ፉል ኮርስም አለ ማለት ነው። ይሄኛው የዛሬው ቪዲዮ በአጭር ሰዓት ውስጥ መማር ለምትፈልጉ ነው። ዋና ዋና ነገሮችን በተግባር አሳያችኋለሁ ማለት ነው። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ሲለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው የሚሆነው ፋይል ኤንድ ፎልደር ማኔጅመንት ነው። ስለዚህ ፎልደር ክሬት ከማድረግ እንጀምራለን ማለት ነው። ማንኛውንም ፎልደር ክሬት ለማድረግ ባዶ ቦታ ላይ ራይት ክሊክ ትነካላችሁ። በመቀጠል ኒው የሚል አለ። በዚህ አቅጣጫ ስትመጡ ፎልደር ይላል። ይህን ስትነኩ ፎልደር ክሬት አደረጋችሁ ማለት ነው። ሌላው ስም መስጠት ነው። ኒው ፎልደር ነው የሚለው። ስሙን መቀየር ከፈለጋችሁ ላው ላይ ራይት ክሊክ ትነካላችሁ። ከዛ እዚህ ጋር ሪኔም ይላል። ይሄ መንካት ነው። ከዛ ስም እንሰጠዋለን ማለት ነው። ለምሳሌ ወርክ ዶክመንት ብዬ ሴቭ አደረኩት። ባዶ ቦታ ክሊክ ስታደርጉ እንደዚህ ይቀመጣል። ማንቀሳቀስ ትችላላችሁ። ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ከዛ ደግሞ ኦርጋናይዝ ማድረግ ነው። ለምሳሌ ፎልደር ተከፈተ፣ ሌሎች የሚከፈቱ ፎልደሮች ካሉ እዚህ ውስጥ ማጠራቀም ወይም ማስገባት ትችላላችሁ። ለምሳሌ አዲስ ፎልደር ክሬት ላድርግ። እንደምታዩት አዲስ ፎልደር ክሬት አድርጌያለሁ። ኮንትሮል ሺፍት እና ኤን ነክቼ እዚህ ውስጥ እንዲገባ ከፈለኩኝ እንደዚህ እሰበስበዋለሁ ማለት ነው። ከዛ በኋላ ሌሎች ስራዎችንም ሴቭ ስናደርግ በኋላ እዚህ ውስጥ እናስቀምጣለን። ስሙን ማወቅ አለብን። ወርክ ዶክመንት ብለን ያስቀምጥን። ሌላው ደግሞ ፎልደር ዲሌት ማድረግ ነው። ለምሳሌ ፎልደር አለ፣ ካልፈለጋችሁት ራይት ክሊክ ነክታችሁ ዲሌት ማድረግ ይቻላል። ወይም ከኪቦርድ ላይ ዲሌት መንካት ትችላላችሁ። ሙሉ በሙሉ እንዲጠፋና ሪሳይክል ውስጥ እንዲቀመጥ የማትፈልጉ ከሆነ ደግሞ ከኪቦርድ ላይ ሺፍት ከዛ ዲሌትን ስትነኩ ይሄ ይመጣላችኋል። የስ ስትሉት ይጠፋል። ስለዚህ የመጀመሪያው ይሄ ነው ማለት ነው። ሁለተኛው ደግሞ ኪቦርድ ሾርት ከቶችን ማወቅ አለባችሁ። በተለይ መሰረታዊ የሚባሉትን ለምሳሌ ይህንን ኮፒ ማድረግ ከፈለጋችሁ ኮንትሮል ሲ ስትነኩ ኮፒ ይሆናል። የምትፈልጉበት ቦታ ጋር ሄዳችሁ ኮንትሮል ቪ ስትነኩ ፔስት ይሆናል። እንደምታዩት እዚህ ጋር ነበረ፣ በድጋሚ እዚህ ጋር ኮፒ ያደረግነው ማለት ነው። ለምሳሌ እዚህ ጋር ቤዚክ ኮምፒውተር አልኩኝ። ይህንን ከዛ ኮፒ ማድረግ ከፈለግን ኮንትሮል ሲ፣ ደስ ያለን ቦታ መተን ደግሞ እዚህ ጋር ከሆነ ለምሳሌ ኮንትሮል እና ቪን ስትነኩ ፔስት ይሆንላችኋል። ሴቭ ለማድረግ ማንኛውንም ስራ ኮንትሮል ኤስ ስትነኩ ሴቭ ያደርግላችኋል፣ ወይም ሴቭ የምታደርጉበትን ቦታ ያመጣላችኋል። ሴቭ ብላችሁ ታስቀምጡታላችሁ ማለት ነው። ወደኋላ ለመመለስ ደግሞ የሆነ ስራ እየሰራችሁ ኮንትሮል ዜድ ስትነኩ ወደኋላ ይመልሳችኋል። ኮንትሮል ዋይን ስትነኩ ደግሞ ወደፊት ይወስዳችኋል ማለት ነው። ስለዚህ እነዚህ መሰረታዊ ሾርትከቶች ናቸው። ሌላው ደግሞ መቻል ያለብን ነገር ኮምፒውተር ላይ መጻፍ መቻል አለባችሁ ማለት ነው። ስለዚህ የእጅ አቀማመጣችሁን ታስተካክሉና ታይፕ ታደርጋላችሁ። አሁን የእጅ አቀማመጣችሁን ለመወሰን የተለያዩ ቦታዎች ላይ ሄዳችሁ መመልከት ትችላላችሁ። ወይም ፖዚሽን መጠቀም ይቻላል። አንደኛውን እያወረዳችሁ ፊንገር ፖዚሽን ብላችሁ ማግኘት ይቻላል ማለት ነው። ነገር ግን ለአስቸኳይ ጊዜ ከሆነ ደግሞ ፊደሎቹ በሚገባ የቱ ጋር እንደተቀመጡ ማየትና የተወሰነ ፍጥነት ሊኖራችሁ ይገባል ማለት ነው። ሌላው ለስራ የግድ የሚያስፈልጋችሁ ደግሞ ማይክሮሶፍት ወርድን መጠቀም መቻል ነው። ስለዚህ ማይክሮሶፍት ወርድን እንከፍታለን። ሰርች አድርጋችሁም ከዚህ ጋር ማይክሮሶፍት ወርድ ብላችሁ መክፈት ይቻላል። ወደዚህ ሲያመጣችሁ ብላንክ ዶክመንት ብላችሁ ትከፍታላችሁ። ምንም ያልሰራበት አዲስ ዶክመንት ይመጣል። ከዛ እዚህ ላይ ትጽፋላችሁ ማለት ነው። የምጽፉትን ነገር ለምሳሌ አድናቆት ቲዩብ እየጻፍኩ ከስር የሚዘረዘሩ ነገሮች ካሏችሁ እነሱን ታይፕ ታደርጋላችሁ። ታይፕ ካደረጋችሁ በኋላ ደግሞ ኤዲት ማድረግ መቻል አለባችሁ። ለምሳሌ እንደዚህ ትመርጣላችሁ ሸርተት ታደርጋችሁ እዚህ ጋር። ከዛ ቦልድ ማድረግ፣ ሳይዙን ጨመር ማድረግ ይቻላል የተወሰነ። ከለር የመሳሰሉትን ደግሞ እዚህ ጋር እየመጣችሁ መቀያየር ትችላላችሁ ማለት ነው። ፎቶዎችንም ማስገባት ካለባችሁ ደግሞ የሚገባ ነገር ማንኛውም ካለ እዚህ ጋር ኢንሰርት እያላችሁ ታስገባላችሁ። ስለዚህ ፒክቸር እዚህ ጋር አለላችሁ። ዚስ ዲቫይስ ብላችሁ ወደ ኮምፒውተራችሁ ወይም ወደ ዲቫይሳችሁ ሲወስዳችሁ ፎቶዎችን ታስገባላችሁ። ከስራው ጋር የተያዙ ፎቶዎች ሊያስፈልጉ ስለሚችሉ መረጥኩት። እንደምታዩት ፎቶ ገብቷል። አልንቀሳቀስ እንዳይላችሁ እዚህ ጋር ትመጡና ይሄንን ከፊት ለፊቱ ኢንፍሮንት ኦፍ ቴክስት የሚለውን ስትነኩ እንደፈለጋችሁ ፎቶ ይንቀሳቀስላችኋል ማለት ነው። ሳይዙን ደግሞ ጨመር ቀነስ ማድረግ ትችላላችሁ። በተጨማሪም ደግሞ ቴብል ማስገባትም ሊጠበቅባችሁ ይችላል። ስለዚህ ኢንሰርት ትላላችሁ። እዚህ ጋር ቴብል የሚል አለ። ይሄን ነክታችሁ ከላይ 3 በ1 ይላል። እንደዚህ እያደረጋችሁ የምትፈልጉትን ኮለመን እና ሮ ይነግራችኋል። ይሄ አሁን 5 በ3 ነው። እንደዚህ ብታደርጉ 5 በ4 ይሆንላችኋል። ከዛ እዚህ ጋር የምትፈልጉትን ነገር መመዝገብ ወይም ታይፕ ማድረግ ትችላላችሁ። ቴብል እንደዚህ ይገባል። ከዛ ደግሞ ስራችሁን ሰርታችሁ ፔጅ ነምበር ማስገባትም ሊጠበቅባችሁ ይችላል። ስለዚህ ኢንሰርት ትላላችሁ። እዚህ ጋር መታችሁ ፔጅ ነምበር ቦተም ላይ ወይም ከስር ነው ፔጅ ነምበር የምናስገባው። እንደዚህ ብናደርግ ፔጅ ነምበር 1 እዚህ ጋር 2 ደግሞ እዚህ ጋር ገባ። ከዛ ፋይሎችን ስትልኩ ደግሞ ብዙ ጊዜ በፒዲኤፍ ነው የሚላከው። ስለዚህ ፋይል ጋር ትመጣላችሁ። እዚህ ጋር
ዝቅ ብላችሁ ኤክስፖርት የሚል አለ ወይም ሴቫስ ብላችሁ እንደ ፒዲኤፍ ማድረግ ይቻላል። ሴቫስ ዚስ ፒሲ ቅድም ዴስክቶፕ ላይ ክሬት ያደረግነው ስለነበረ ፎልደር ዴስክቶፕ እንነካለን። ከዛ ወርክ ዶክመንት ብለን ነበር ያስቀመጥነው። እዚህ ጋር መተን ስም መቀየር ትችላላችሁ። ፒዲኤፍ ፋይል ነው የፈለኩት አሁን ፒዲኤፍ። ከዛ በኋላ ኦፕን እንበለው ሴቭ እንላለን። ከዛ እንደምታዩት ፒዲኤፍ ፋይላችን ይኸውና። በተመሳሳይ ደግሞ ወተን ውስጥ ብንገባ አድናቆት የሚለው ወይም ሴቭ ያደረግነው ፒዲኤፋችን ይኸውና ማለት ነው። ስለዚህ እዚህ ውስጥ ነው የምንሰበስበው ካሁን በኋላ። ሌላው ኤክሴልን መቻል አለባችሁ። ስለዚህ እዚህ ጋር መታችሁ ኤክሴል ብላችሁ ጽፋላችሁ ወይም ከስር መክፈት ይቻላል። ኤክሴል አፕ ይላል፣ እንከፍተዋለን። ብላንክ ወርክ ቡኩላችሁ እዚህ ጋር ትከፍታላችሁ። ምንም ያልሰራበት ለመክፈት እንዲታያችሁ ከፍ ማድረግ ይቻላል እዚህ ጋር። ከዛ እዚህ ጋር ትመዘግባላችሁ ማለት ነው። ለምሳሌ ሴልስ ሪፖርት ከሆነ እንደዚህ ሴልስ ሪፖርት። እዚህ ጋር ስም ከፈልጋችሁ ለምሳሌ ኔም ወደ ጎን ለመምጣት እየመጣችሁ ክሊክ ማድረግ ብቻ ነው። እዚህ ጋር ደግሞ ሳለሪ ከሆነ እንደዚህ ሳለሪ እዚህ ጋር ከዛ ስማቸውን ታስገባላችሁ። የሰዎቹን ኢንተር እያላችሁ መመዝገብ ይቻላል። እንደዚህ ገቡ ማለት ነው። ቁጥሮቹን ደግሞ እዚህ ጋር እንጽፋለን። ዝም ብዬ ሳምፕል ቁጥሮችን ላስገባ እንደዚህ። ከዛ ይህንን መደመር ካለባችሁ ለምሳሌ እዚህ ጋር ቶታል ብንሰራ ቶታል ለመደመር እኩል ይሆናል ሰም ብላችሁ ትደምራላችሁ ማለት ነው። ከዛ ቅንፍ መክፈት፣ የሚደመረውን መምረጥ፣ ቅንፍ ትዘጋላችሁ፣ ኢንተር፣ ድምሩን አስቀመጣችሁ ማለት ነው። ሌሎቹንም እንደዚህ ነው የምሰሩት። አይቨሬጅ ከፈለጋችሁ ኢዚኳልቱ አይቨሬጅ እያላችሁ መስራት ይቻላል። ይህን ደግሞ ወደ መሀል ማምጣት ከፈለጋችሁ እንዲመርጣችሁት መርጅ ኤንድ ሴንተር። ኤዲት ማድረግ ካለባችሁ እዚህ ጋር መቀባባት ትችላላችሁ፣ ማሰማመር። በተጨማሪ ደግሞ ይህንን በቦርደር ከፈለጋችሁ ወይም ቦርደር ውስጥ ማስገባት ትመርጡትና እዚህ ጋር ቦርደር የሚላልላችሁ ኦል ቦርደር ስትሉት እንደዚህ በቦርደር ይቀመጣል። ከዛ ይህንን ሴቭ ማድረግ ነው። ፋይል ጋር መታችሁ የምትፈልጉበት ቦታ ጋር ሴቭ አስብላችሁ ማስቀመጥ ይቻላል ማለት ነው። ግራፍ የመሳሰሉትን ነገሮች ደግሞ እዚህ ላይ መስራት ከፈለጋችሁ ለምሳሌ መርጠ ነው። ከዛ ኢንሰርት የሚገባ ነገር አሁንም በኢንሰርት ነው የሚገባው። ፒክቸር ሁሉም አሉ። ሪከመንድድ ቻርት የሚለውን ስትነቁ ለዚህ ተስማሚውን ይመርጥላችኋል። ኦኬ ትላላችሁ። ግራፍ ሰራን ማለት ነው። ከዛ ሳይዙን የዚህንም ጫፏ ላይ መተን ቀነስ ማድረግ ይቻላል እንደዚህ። ከዛ ይሄንን ሴቭ ታደርጋላችሁ እንዳልኳችሁ ፋይል ሴቫስ ዚስ ፒሲ። ልናስቀምጥ የምንፈልገው አሁን ዴስክቶፕ ወይም ፎልደሮቻችን እየሰበሰብን ነው ማለት ነው። ፋይላችን አንድ ቦታ እያስቀመጥን ነው። ወርክ ዶክመንት ብለን ነበር ያስቀመጥነው። ኤክሴል ፋይል ነው። ሴቭ እንለዋለን ማለት ነው። ስሙን እዚህ ጋር እንስጠዋለን። ለምሳሌ ስሙን ሪፖርት ተብሎ ይቀመጥልን። ሴቭ እንላለን። ቼክ እናድርገው። ሄደን እዚህ ውስጥ መግባት አለበት። ይኸው ሁሉም ፋይሎቻችን እዚህ ውስጥ አሉ ማለት ነው። ሌላው ደግሞ ኢሜል አጠቃቀም ማወቅ አለብን። ስለዚህ ጂሜል ዶት ኮም ብላችሁ ትገባላችሁ ማለት ነው። ጂሜል የሚለውን ነክታችሁ መግባት ይቻላል። ይኸውና እዚህ ጋር አሁን ጂሜል እየተከፈተልን ነው። ከዛ በኋላ አዲስ ኢሜል ለመላክ እዚህ ጋር ኮምፖዝ የሚል አለ። ኮምፖዝን ነው የምትነኩት። ያችሁ ከሆነ ኢሜላችሁ እንድታስገቡ ያዛችኋል። ኢሜል ታስገባላችሁ። እዚህ ጋር ቱ ሲላችሁ ለማመላክ እንደምትፈልጉ ትናገራላችሁ። ይህን ትነኩና ወይም ደግሞ ስም ማስገባት ይቻላል። እንደዚህ ስትጽፉ ይመጣላችኋል ስማቸው ኢሜል የሚጠቀሙ ከሆነ ማለት ነው። ለምሳሌ እንደዚህ በመርጠው ለሌላ አካውንት የመረጥኩት። ሳብጀክት ደግሞ የኢሜይሉ ዓላማ ምንድን ነው፣ ጉዳዩ ይሄን ይመለከታል የምንለው በእንግሊዝኛ ማለት ነው። ስለዚህ እዚህ ጋር ጉዳዩ ብላችሁ በአማርኛ በእንግሊዝኛም ከሆነ መጀመር ትችላላችሁ። ለምሳሌ እንደዚህ ጉዳዩ ብዬ ጀምር እዚህ ጋር። ከዛ ሀሳቤን አሰፍራለሁ ማለት ነው። መላክ የፈለኩትን ኢሜይል እንደዚህ ጽፋለሁ። ኢንተር እያላችሁ በደንብ አድርጋችሁ መጻፍ ይቻላል። እዚህ ጋር ሰውየው ተመርጧል። ከዛ ሴንድ ትላላችሁ። የተለያዩ ፋይሎችን አብራችሁ መላክ ካለባችሁ ደግሞ አታች ታደርጋላችሁ ማለት ነው። አታች ለማድረግ እዚህ ጋር የአታችመንት ምልክት አለ ወይም አታች ይላል። ይህን ትነካላችሁ። ከዛ ትመርጣላችሁ ማለት ነው። ፒዲኤፍ ከሆነ ፒዲኤፍ፣ ቅድም የሰራነውን ለምሳሌ ልንልክ ከፈለግን ዴስክቶፕ ጋር ነበር የተቀመጠው። ከዛ ወርክ ዶክመንት ብለን ነበር ሴቭ ያደረግነው። ሪፖርት ልንልክ ከፈለግን እንመርጥና ኦፕን እንላለን። ስለዚህ ለሰውየው ጽሁፍን ላክን፣ ፋይላችንን ማታች አደረግን። ከዛ ሴንድ እንላለን ማለት ነው። የት እንደተቀመጠ ባናውቀው ግን ፋይሉን በቀላሉ አናገኘውም ነበር። ስለዚህ በዚህ መልክ ኢሜይል መላክ ትችላላችሁ ማለት ነው። ሌላው ደግሞ ኢንተርኔት አጠቃቀም ነው። ይህንን ብዙዎቻችሁ ትችሉታላችሁ። እዚህ ጋር አሁን ምን ብንጽፍ የተሻለ መልስ እናገኛለን የሚለውን መጻፍ ማለት ነው። ዝም ብዬ አሁን እዚህ ጋር ኤክሴል ብዬ ብጽፍ አሁን የተለያዩ ነገሮች ናቸው የሚመጡ። ነገር ግን የፈለግኩትን ነገር በቀጥታ ደግሞ ብጽፍ ትክክለኛ መልስ አገኛለሁ። ለምሳሌ ኤክሴል አጠቃቀም ከፈለኩኝ ምን ብዬ ጽፋለሁ ማለት ነው። ሃው ቱ ዩዝ ኤክሴል ልል እችላለሁ። ስለዚህ የፈለጋችሁትን ነገር ስፔሲፊክ አድርጋችሁ መጠየቅ መቻል አለባችሁ ማለት ነው። ከዛ ለምሳሌ ደግሞ ሰርች አድርጋችሁ የሆነ ነገር እዚህ ጋር ኤክሴል ብለን ደግሞ ሰርች እናድርግ። ለምሳሌ የምትፈልጉት ቪዲዮ ከሆነ ቪዲዮ የሚለውን መንካት፣ ፎቶ ከሆነ ኢሜጅ የሚለውን መንካት ይቻላል። እዚህ ጋር አማራጮች አሉ እንደምታዩቸው።
የቅርብ ጊዜ ደግሞ የምትፈልጉ ከሆነ እዚህ ጋር ፊልተር የሚል አለ። ይህን እየነካችሁ ቀን ለምሳሌ እዚህ ጋር ፓስት ዊክ የመሳሰለውን እየነካችሁ ከረንት የሆኑ መረጃዎችን ማግኘት ትችላላችሁ። ታይፕም አለላችሁ እዚህ ጋር የምትፈልጉትን አይነት ታይፕ መምረጥ ይቻላል ማለት ነው። በተመሳሳይ ዩቲዩብ ላይም ሰርች ስታደርጉ ለምሳሌ አድናቆት ቲዩብ ብላችሁ ሰርች አድርጋችሁ ብለን እናስብ። እዚህ ጋር ሁሉም የኔ ቪዲዮዎች ይመጣሉ። ነገር ግን ፊልተር የሚል አለላችሁ እዚህ ጋር ደግሞ አማራጮቹን ያዋቸው የምትፈልጉትን ደቂቃ መምረጥ ይቻላል። ከ30 እስከ 20 አንደር 30 ሚኒት ብታደርጉት ከ3 ደቂቃ በታች፣ ኦቨር 20 ሚኒት ብትሉት ከ20 በታች፣ በጣም ታዋቂዎቹን ከፈለጋችሁ ፖፑላሪቲ ብትሉት ደግሞ በጣም ብዙ እይታ ያላቸውን ያመጣላችኋል። ስለዚህ እንደዚህ ያደርጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ስክሪንሾት ማንሳት መቻል አለባችሁ። ለምሳሌ ይህንን ስክሪንሾት ልናነሳው ከፈለግን ቀጥታ ዊንዶ ሺፍት ኤስን መንካት ትችላላችሁ። ከዛ የምትፈልጉትን ነገር ፎቶ ታነሳላችሁ ማለት ነው። ይህ አሁን ስራ ላይ ሆናችሁ ለምሳሌ የሆነ ችግር ቢያጋጥማችሁና ያንን ፎቶ አንስታችሁ መላክ ካለባችሁ ዊንዶ ሺፍት ኤስን መጠቀም ይቻላል። ወይም እዚህ ጋር መታችሁ ስኒፒንግ ብላችሁ ጽፋላችሁ። ከዛ ስኒፒንግ የሚለው ይመጣላችኋል። ከዛ ማንሳት የፈለጋችኋትን ፓርት ብቻ ትመርጡና ታነሳላችሁ ማለት ነው። አሁን ለምሳሌ እዚህ ጋር ወርክ ዶክመንት ያልነውን ብቻ ከፈለኩ ማንሳት እንደዚህ ያነሳሁት። ኤዲት ማድረግ ከፈለኩኝ ኤዲት አደርጋለሁ። ካልሆነ እንደምታዩት ግን እዚህ ጋር ይቀመጣል፣ ወይም እናንተ የመረጣችሁበት ቦታ ጋር ይቀመጣል። ቦታውን ለመምረጥ እዚህ ጋር መታችሁ ሴቲንግ የሚል አለ። ሴቲንግን ትነካላችሁ እዚህ ጋር። ከዛ ስክሪንሾቱ የት እንደሚቀመጥ እዚህ ጋር እንደምታዩት ይሁን። ይሄን ነክታችሁ መቀየር ትችላላችሁ። አሁን ዴስክቶፕ ላይ አድርጌ ሆኖ እናንተ የፈለጋችሁበት ቦታ አድርጋችሁ ማግኘት ትችላላችሁ። ዴስክቶፕ ከፈለጋችሁ ዴስክቶፕ፣ ከዛ በኋላ ሰሌክት ትላላችሁ። ምንም አይነት ፎቶ ስታነሱ ወይም ስክሪንሾት አሁን እዚህ ውስጥ ይቀመጣል። ስክሪንሾት ያነሳነውን ደግሞ ወደዚህ ወደ ራሳችን ፎልደር መውሰድ ከፈለግን ሁለቱም ከሆነ ሁለቱም መርጣለሁ። እንደዚህ ጎትታችሁ እዚህ ውስጥ መክተት ትችላላችሁ፣ ወይም ደግሞ ለሰው ቀጥታ መላክ ትችላላችሁ ማለት ነው። ሌላው ደግሞ አፕሊኬሽኖችን ኢንስቶል ማድረግ መቻል አለባችሁ። እንደዚሁም ደግሞ አፕዴት ማድረግ መቻል አለባችሁ። ለምሳሌ እዚህ ጋር መታችሁ ማይክሮሶፍት ስቶር ብትሉ ብዙ አፕሊኬሽኖችን በቀላሉ ማግኘት ትችላላችሁ። ማይክሮሶፍት ስቶር ይኸውና። ለምሳሌ ኤዲት ማድረጊያ እዚህ ጋር እንደምታዩት ካፕከት አለ። ካፕከት ማውረድ ከፈለጋችሁ ለምሳሌ እዚህ ጋር መታችሁ ካፕከት ብላችሁ ሰርች ማድረግ ትችላላችሁ። ከዛ ካፕከት ይመጣላችኋል። ጌት ብላችሁ ታወርዱታላችሁ፣ ወይም ኢንስቶል ብላችሁ ታወርዳላችሁ ማለት ነው። ይኸውና እኔ ጋር ኢንስቶል ስላወረድኩት ኢንስቶል ትሉታላችሁ። አፕዴት መደረግ ካለበት ደግሞ አፕዴት ታደርጋላችሁ። እዚህ ጋር ቀጥታም ሰርች ማድረግ ትችላላችሁ። ለምሳሌ ጉግል ክሮም ከሌላችሁ ጉግል ክሮም ብላችሁ ሰርች ማድረግ ትችላላችሁ። ከዛ ይመጣላችኋል፣ ኢንስቶል ታደርጋላችሁ ማለት ነው። በተጨማሪም ሴቲንግ ጋር ማግኘት ይቻላል። ሴቲንግ ጋር መታችሁ እዚህ ጋር ከመጣችሁ በኋላ አፕ ይላል። ከዛ በኋላ ኢንስቶልድ አፕ፣ ምክንያቱም ከማውረዳችሁ በፊት ያላችሁንም አፕ መለየት ስላለባችሁ እንደምታዩቸው አሉ ማለት ነው። ከዛ ደግሞ የማትፈልጉት ካለ ለምሳሌ ፎቶሾፕን የማልፈልገው ከሆነ እዚህ ጋር ነካና አንኢንስቶል እላለሁ፣ አጠፋዋለሁ። ሌሎቹንም እንደዚህ ያደረጋችሁ የማትፈልጉትን ማጥፋት ወይም አንኢንስቶል ማድረግ ይቻላል ማለት ነው። ሌላው ደግሞ ኮምፒውተር ላይ የተለያዩ ችግሮች ሲያጋጥማችሁ ራሳችሁ መፍታት አለባችሁ። ቀለል ያሉታል። አንደኛው ዘዴ ምንድነው? ሴቲንግ ጋር መሄድ ይቻላል። ወይም ሰርች ማድረጊያ ጋር መታችሁ ትረብል ሹቲንግ ብላችሁ ጽፋላችሁ። ትረብል ሹት ሴቲንግ ይኸውና። ወይም ቀጥታ ሴቲንግ ጋር ማግኘት ትችላላችሁ። ሲስተም ጋር ሄዳችሁ ትረብል ሹት፣ ከዛ በኋላ አዘር ትረብል ሹተር የሚለውን ትነኩና የተበላሸባችሁ ላይ ረን ታደርጋላችሁ ማለት ነው። ለምሳሌ ኔትወርክ የተበላሸበት ሰው እዚህ ጋር ረን ማድረግ ይችላል። ይሄ በተመሳሳይ ደግሞ እዚህ ጋር ትመጡና ራይት ክሊክ፣ ከዛ ከፍ ስትሉ ዲቫይስ ማኔጀር የሚል አለ። ከዛ ይሄንን ከፍ ማድረግ ትችላላችሁ ወይም ማክሲማይዝ። እዚህ ጋር ሁሉም አሉላችሁ ማለት ነው። ስለዚህ የተበላሸ ነገር ሲኖር እዚህ የመጣችሁ አፕዴት ማድረግ ይቻላል። ለምሳሌ ብሉቱዝ አልሰራ ያለው ሰው እዚህ ጋር ይሄን ይዘረጋና ራይት ክሊክ ብሎ አፕዴት የሚለውን ይነካል ማለት ነው። ከዛ በኋላ ሰርች አውቶማቲካሊ ትሉታላችሁ። ችግር ካለ ይስተካከላል። በዚህም መንገድ ካልሰራ ደግሞ እዚህ ጋር እየመጣችሁ ዲሴብል ታደርጉና መልሳችሁ ኢኔብል፣ ቀጥሎ ደግሞ በዛም ካልሰራ አንኢንስቶል ታደርጋላችሁ። ከዛ መልሳችሁ ሪስታርት ስታደርጉት ኮምፒውተራችሁን ኢንስቶል ይሆናል፣ ችግሩም ይፈታል ማለት ነው። ኪቦርድ ሁሉም እዚህ ጋር አሉላችሁ። ሁሉንም አፕዴት እያደረጋችሁ ትሞክራላችሁ ማለት ነው። እንደ ቲፕ ደግሞ አንድ ልጨምርላችሁ። ለምሳሌ ከሚያስፈልገን ነገሮች መካከል አንደኛው አማርኛ መጻፍ መቻል የሚያስፈልግበት የስራ ፖዚሽን ይኖራል ማለት ነው። ስለዚህ አማርኛ ከሌላችሁ ትጭናላችሁ፣ ካላችሁ ደግሞ እዚህ ጋር መታችሁ መቀየር ይቻላል። ከሌላችሁ ግን አሁንም ቀጥታ ወደ ሴቲንግ ልውሰዳችሁና እዚህ ጋር ታይም ኤንድ ላንጉጅ የሚለውን ትነካላችሁ። በመቀጠል ላንጉጅ ኤንድ ሪጅን አማሪክ እና እንግሊሽ አለ እንደምታዩት። ለምሳሌ እናጥፋው፣ ይሄንን ሪሙቭ የስ ልበለው። እኔም አሁን አማርኛ መጻፊያ የለኝም ማለት ነው። ስለዚህ ለመጫን አድ የሚለውን ትነካላችሁ። አማርኛ የሚለው ይኸው አክቲቭ ነው፣ እንነካዋለን። ኔክስት፣ ከዛ በኋላ ኢንስቶል ይደረጋል ማለት ነው። በቀላሉ ኢንስቶል ትሉታላችሁ፣ ወዲያው ይጫንላችኋል። እዚህ ጋር ገብተን ቼክ እናደርገዋል። ተጭኗል።
ይህን እስኪጨርስ እናንተ ሌላ መጠቀም ትችላላችሁ ማለት ነው። ይሄ ጊዜ አይፈጅም። እስኪጨርስም የግዴታ መጠበቅ የለባችሁም። ለምሳሌ እንውጣው ትንሽ ከፍ ላድርግላችሁና ሁሉንም ከሀ እስከ ፐ ያሉትን አማርኛ ፊደላት ለመጻፍ የሚያስፈልጓችሁን አናባቢዎቹን ላሳያችሁ። የመጀመሪያው ኢ ነው። ይህን ከዚህ በፊትም አማርኛ እንዴት እንደሚጻፍ በስራው ቪዲዮ ላይ ሰርችላችኋለሁ። እነዚህን መከተል ብቻ ነው። መጀመሪያ ይህን ትቀይራላችሁ። እዚህ ጋር መታችሁ በሾርት ከት መቀየር ይቻላል። አሁን ሀ ለማለት ከፈለኩኝ ኤች ነው። ስለዚህ ኤች ኢ ነካለው። ኤች ዩ፣ ኤች አይ፣ ኤች ኤ፣ ኤች አይ ኢ። ከዛ ኤችን ብቻውን መንካት ምንም ማናባቢያ ያስፈልገው። ኤች እና ሌሎቹንም ፊደሎች በዚሁ መንገድ ትቀጥላላችሁ። አሁን ለሉ ለመጻፍ ኤል ነው የምንጠቀመው። ስለዚህ ኤል ኢ፣ ኤል ዩ፣ ኤል አይ፣ ኤል ኤ፣ ኤል አይ ኢ፣ ኤል ብቻውን፣ ከዛ ኤል እና ኦ መንካት ትችላላችሁ። እንደዚሁም ደግሞ ሯ፣ ሷ፣ ሿ የመሳሰሉ ወይም በተለምዶ ዲቃላ ፊደላት የሚባሉትን ለመጻፍ ደግሞ ዩ እና ኤን ትጠቀማላችሁ ማለት ነው። ስለዚህ ለምሳሌ ቋ ለማለት ይፈልግ ኪውን ነካ እና ዩ እና ኤን ነካ ቋ ይሆናል። ከዚህ በተጨማሪ ደግሞ ሸ የመሳሰሉትን ለመጻፍ ሺፍትን ነክታችሁ ለምሳሌ ኤስን ብትነኩ የሸ ዘር ይመጣል። ከዛ መቀጠል ትችላላችሁ። ወይም ካፕስሎክ ነክታችሁ ኤስን መንካት ይቻላል። አሁን ነን ለመጻፍ ለምሳሌ ኤን ነው የምንጠቀመው። ኘ ከሆነ ደግሞ ሺፍት እና ኤን ይሆናል ማለት ነው። ወይም ካፕስሎክ አብርታችሁ ኤንን ትነኩና ከዛ አናባቢዎቹን መቀጠል ይሆናል። እንዳልኳችሁ የዛሬው ቪዲዮ አስቸኳይ የኮምፒውተር ትምህርት ቢያስፈልጋችሁ እንድትማሩበት ነው። በስፋት ደግሞ ከፈለጋችሁ ከላይ ኢንድ ስክሪን ላይ ያሉትን ቪዲዮዎች መመልከት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ አሳውቁኝ። ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ በጣም ቻው።